እናሻግራት ሁላችንም በመደመር ሁሉም ቦታ አልጋ ባልጋ ነው ተብሎ ሊወሰድ አይችልም። ለነሱም አልጋ ባልጋ አይደለም፣ ለኛም አልጋ ባልጋ አይደለም። እኛም በአንዳንድ የፖለቲካ ፓርቲ አመራሮችና አባላት የሚያጋጥሙን ችግሮች እጅግ በጣም ብዙ ናቸው። ምክንያቱም በአንድ በኩል እነዚህ ያስቀመጥናቸው ሁለት ግቦች ተግባራዊ ለማድረግ በመናደርገው ጥረት፣ በሌላ በኩል ደግሞ ወንጀል ሲፈጸም በሂደቱ ሲደናቀፍ እና የመምረጥ የሚፈልግ ህዝብ የምርጫ እድል ሲያጣ ማየት በጣም ከባድ የሆኑ ችግሮች ያጋጥሙናል። ስለዚህ እነዚህን ችግሮች ሲያጋጥሙን እኛም ችለን ዋጥ አድርገን ለዲሞክራሲ የሚከፈል ዋጋ ስለሆነ ስለዚህ በእነዚህ በጋራ ምክር ቤቶችና በተናጠል ችግሮች እንዲፈቱ በማድረግ የሚያጋጥሙ ችግሮችን እየቀረፍን እየሄድን ያለነው። ገዢ ፓርቲ ብልጽግናም ከሆነ እኛም ተቀብለን መፍታት የሚገባንን ነገር ያለምንም ማንገራገር እንፈታለን ማለት ነው። ስለዚህ በዚህ ሂደት ደግሞ እኛም የሚያጋጥሙንም ችግር ጭምር በዚሁ መድረክ እያቀረብን እንዲፈታ እናደርጋለን። ምክንያቱም መሬት ላይ ያለው የዲሞክራሲ ስርዓት ያደገ ዲሞክራሲ አይደለም አሁን ያለን። ስለዚህ ለማሳደግ ነው እየሰራን ያለነው። ስለዚህ በዚህ ሂደት በርካታ የሚያጋጥሙ ችግሮች አሉ። ስለዚህ እነዚህን ችግሮች ደግሞ በመወያየት በመፍታት በመነጋገር እና የዲሞክራሲ ተቋማትን በማክበር በመርህና በህግ በመስራት ጭምር እንደሆነ ስለምናምን እና ከዚህ አንፃር ምርጫ ቦርድ ለሚሰራው ስራም የበኩላችንን ሚና በመወጣት እናግዛለን። እኛም ቅሬታ ካለብን ቅሬታችንን በማስረጃ አቅርበን አስደግፈን እንዲፈታልን እናደርጋለን። እነዚህን ምክር ቤቶችንም እንጠቀማለን እና በዚህ መንገድ ምርጫ ቦርድ የሚያስተባብረው ፕላትፎርሞች እንዳሉ ለማንሳት ነው። ባሉን የጋራ ምክር ቤቶች ለዲሞክራሲ ስርዓት መጎልበት የሚያግዙ ልምምዶች እየጎለበቱ መጥተዋል። ችግሮችን በእነዚህ መድረኮች እያቀረቡ እንዲፈቱ እያደረጉ ናቸው። አሉ የሚባሉ ችግሮችን በማስረጃ እስከመጣ ድረስ ያንን ማስረጃ እስካገኘን ድረስ የትኛውም አካል ይሁን የትኛው ያ እንዲፈታ እያደረጉ ናቸው። ይሄ ሂደት ተጠናክሮ ቀጥሏል። ስለዚህ ከዚህ ተነስቶ በምርጫ ላይ ያላቸው ተሳትፎ በምርጫው ሂደት ላይ ለምርጫው ነፃ እንዲሆን፣ ምርጫው ዲሞክራሲያዊ እንዲሆን፣ ምርጫው ሰላማዊ እንዲሆን ከምርጫው በፊት በነበሩ ጊዜያት ጭምር በተለያየ ጊዜ ሲሰሩና መልእክት ሲያስተላልፉ ቆይቷል። በሰላም ጉዳይ ላይ አጀንዳ አድርገው ከሚመለከታቸው ተቋማት ጋር በመስራት ሰላማዊ ሁኔታ እንዲፈጠር በተለይ የታጠቁ ኃይሎች ጭምር ሁሉ ወደ ሰላም ሜዳ መጥተው ሰላማዊ የፖለቲካ ትግል እንዲያደርጉ ጥሪ እያቀረቡ እና የበኩላቸው ሚና በመወጣት ላይ የሚገኙት ፖለቲካ ፓርቲዎች ቁጥራቸው እጅግ በጣም ብዙ ነው። በእኛ በኩልም ደግሞ እንደዚሁ እነሱ የሚያቀርቧቸው ችግሮች አሉ። እነዚህን ችግሮች በሚመለከት የመጀመሪያው እኛ ራሳችን በራሳችን በተደራሽ አደረጃጀቶቻችን በኩል ተገቢውን መረጃ አግኝተን እርምጃ እንወስዳለን። የመጀመሪያው የፖለቲካ ፓርቲዎች እስኪጠቁሙን እስኪገፉን ድረስ አንጠብቅም። ምክንያቱም የሂደቱን ጤናማነት አንዱ ግብ ስለሆነ የዲሞክራሲ ግብ ስለሆነ ያንን ግብ ለማሳካት የሚያስችል የውስጥ አሰራራችን ተጠቅመን ራሳችንን ገቨርን እናደርጋለን። በአባሎቻችን ላይ እርምጃ እንወስዳለን። በአመራሮቻችን ላይ እርምጃ እንወስዳለን። በዚህ ወቅት ምርጫውን ብቻ ማዕከል አድርገን በሀገራችን በተለያዩ አካባቢዎች ላይ አሁን ለምርጫው ተቃርበን ማለት ነው። ምርጫ ጊዜ ሲቃረብ ሰው የተለመደ የሚታወቅ ነገር አለ። አለመንካት ግድ የለም ምርጫው ይለፍ እንደዚህ ይባላል። እንደሱ ነገር የለም። በቀጥታ ከምርጫው ጋር የተያዘ ኢሬጉላሪቲስ ካገኘን እርምጃ መውሰዳችን የሚያረጋግጠው አመራሮቻችን ላይ የምንወስደው እርምጃ ነው። ሁለተኛው የፖለቲካ ፓርቲዎች የሚያቀርቡትን በየደረጃው በየምክር ቤቶቹ ይመጡትን በዚህ ሳምንት ብቻ 69 ኬዞች መጥተዋል። በእነዚህ ምክር ቤቶች ውስጥ ከ69ኙ 60ዎቹ ተፈተዋል። 9 በሂደት ላይ ነው ያለው። ይሄ በየሳምንቱ በመናደርገው ክትትል የምናገኘው መረጃ ነው። ይሄ የጋራ ምክር ቤቶቹ መረጃ ነው፣ በየደረጃው ያሉት ማለት ነው። በዚህ ደረጃ የሚያጋጥሙ ችግሮችን እየፈታን ነው።
እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ